እንዴት ነው ይሄን ነገር ክርስቲያን ችግር የለውም ክርስቲያን ማግባት ችግር ከሌለው ሴቶች ለምን ተከለከሉ? ሴቶችም ክርስቲያን ወንድ ማግባት ይችላሉ ማለት ነው። አላህን ያንተን አላህ ሰንበዲ ጣዖት ነው እያለው ቆራጣ ነው ቆማጣ ነው ቢለውም ችግር የለውም እያልክ ከሆነ ውጪዝ ሁለት አላህ አለ ማለት ነው። እዛኛው ያኛው የሚያመልከው አላህ ቆራጣ ቆማጣ የሆነ ፍጡር የሆነ ያንተን አላህ እያለው ያንተ ደግሞ አይ ይሄ አይደለም ባህሪው እያልክ ስቲል አንድ ነው፣ ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ዛፍ ቅጠሉ ያለቅስላቸው ነበር። እዚህ ጋር ታምናለህ? ቁርአን ይናገራል። ቅጠሉ ያለቅስላቸው እሱን እኮ የነገረሽ ራሱ መሐመድ እኮ እሱ ላይ እርምጃውን ተወውና እርምጃ እንወስድባቸዋለን የሚለውን ተወውና እንዳስተምሮ ግን እርምጃ ከመውሰድ በፊት ማስተማሩ አይቀልም እንዴ? ይሄንን ያለ ያከፍራል፣ ይሄን ያለ እንደዚህ ነው ብሎ መናገሩ አይቀልም? በደንብ አድርገና እንትርናልን እንኮ ተጠያየቅ ፍቅር ባለው መንገድ በማስረዳት በምን በመረጃ ምናምን መንገድ እንኮ አሉ ብዙ ሼኾች አሉ፣ ብዙ እንትሮች አሉ። አሁን ለምሳሌ እሱ ጋር ሄደና በመድረክ ዝናብ ላውስ ለምሳሌ እስልምና መማር ነው የፈለግከው አንተ ወንድ ነህ። አዳምጥ እኔም ፕሊስ ወንድ አቤት አቤት አሁን አዳምጥ። አሁን እኮ ችግር የለውም አያከፍርም እያልክ ስለሆነ አላህን ያንተን አላህ ሰንበዲ ጣዖት ነው እያለው ቆራጣ ነው ቆማጣ ነው ቢለውም ችግር የለውም እያልክ ከሆነ ውጪዝ ሁለት አላህ አለ ማለት ነው። እዛኛው ያኛው የሚያመልከው አላህ ቆራጣ ቆማጣ የሆነ ፍጡር የሆነ ያንተን አላህ እያለው ያንተ ደግሞ አይ ይሄ አይደለም ባህሪው እያልክ ስቲል አንድ ነው፣ ችግር የለም። እሱም ይጸድቃል እኔም እጸድቃለሁ፣ እሱ ሙስሊም ነው እኔም ሙስሊም ነኝ። ኦኬ አይደለ እያልከኝ ያለው አላልኩህም። አንተ ኢየሱስ አምላክ ኢየሱስ አምላክ ነህ ብለህ እያመለከው ነው። ስለዚህ አንተን ዝም ብለህ አልቀባህ አይደል? ቆይ እኔ ለምን አልቀጣውም ለምን ቀጣው አይደለም እኮ ነው ጥያቄ። አንተ የምታመልከው አላህ ከአርሽ በላይ ነው ብለህ ስትል ያኛው ደግሞ ከአርሽ በላይ አይደለም እኔ ማመልከው አላህ ከአርሽ በላይ አይደለም ብሎ ሲል አንተ የምታመልከው አላህ እጅ እግር አለው ከሌሊቱ 1/3 ይወርዳል ብለህ ስታምን እሱ ደግሞ ኖ የኔ አላህ እንደዚህ አይደለም የሚወጣ የሚወርድ ከሆነ ፍጡር ነው እያለ ሙስሊም ስለተባለ ብቻ ወይንም ደግሞ ላይለላ ስላለ ብቻ ሙስሊም እንትን እስላም እንዳንተ መስፈርት መሰረት ይሄን ሙስሊም ብለህ ትጠራዋለህ ወይ ነው? አንዴ ይቅርታ አንዴ ሁሴን ጣልቃ ትግባ፣ ተራን ጠብቅ አልኩ። እሱ ጋር በደንብ አድርገን አውርተናል። ማን ነበር? ክርስቲያን ጋር ማለት ነው። ያ አንዴ ድገመውና ስለዚህ ችግር የለውም ነው አይደለ? አላልኩም። ችግር የለውም ችግር አለውም አላልኩም። ምንና ምንድነው ማለት አሁን ስላወራችሁ አላሁ መውጁድን ቢላ መካን አላህ ከዓርሽ በላይ ነው የሚባሉ ነገራቶች የሚሰጣቸው ኮርስ አለ። ገባህ አይደል? ትምህርት አለ። ባይሆን ግን አላህ ቆማጣ ነው እንትን ነው ብሎ የሚያወሩ ሰዎች እንደዚህ ናቸው ብዬ አላወራም። አታውራሽ ምክንያቱም አላወራም። ኦኬ ዝም ነው የምትለው ቢሉም ችግር ስህተት ላይሆኑ ይችላሉ ብለህ ነው የምታምነው። ቆማጣም ሊሆን ይችላል ማለት ነው አምላክ ዊልሲ። እንደዚህስ ብለው ቆይ እንደዚህስ ቢሉ ሙሐመድ ውሸታም ነው ቢሉስ ከምን አንጻር ቢያስዋሱት ምን አድርጓል ብሎ ሙሐመድ ይዋሻል ቀጣፊ ነው ወይንም ደግሞ ሙሐመድ ቆማጣ ነው ምናምን ብለው ቢናገሩስ? ልክ አንተ እንደምታደርገው ማለት ነው። ለምሳሌ ሙስሊም አይደለም። ለምሳሌ አንተ ሙስሊም ናቸው አይደሉም? ምክንያቱም መሐመድ ያመጣው ቃላቶች መሐመድ የተናገረው ነገር ኖ ሙስሊም ነን እያሉ ነው። ሙስሊም ነን እያሉ ነው። ግን ሙሐመድ ቆማጣ ነው ቆራጣ ነው ውሸታም ነው ቢሉ አንተም እኮ አሁን ለምሳሌ ያለለ ነገር እያወራ መሐመድ ቀጣፊ ነው ብለህ ሙስሊም ነኝ ማለት ትችላለህ። ኦኬ ገባህ አይደል? አይደለህም። ግን እነሱስ ያው አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሙስሊም ለመባል እኮ እንደዛ ብለዋል። ግን ነብያችሁ ውሸታም ነው ቢለውስ ውሸታም ነው ቀጣፊ ነው ቆማጣ ነው ቢሉስ ውሸታም ነው ካሉት ረሱል አይደለም። ስለዚህ ሙስሊም ናቸው አይደሉም? ሸሃዳውን እንኮ እዛው ገደለው። ቴንክ ዩ ሙሐመድ ሻዳ ውስጥ አሽሀዱ አን ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ስትል የአላህንም ስም ትጠራ ነበረ። አላህን ግን ቆማጣ ነው ፍጡር ነው ሉክ ቆማጣ ነው ብለውት ፍጡር ነው ብለውት ቆራጣ ነው ብለውት አይ ሙስሊም አይደሉም አልልህም ማለት
ፈጣሪ ነው የሚለውን ኮንትራሪ ከሱ ፍጡር ነው አሉት። ፈጣሪ ነህ ማለት ውሸት ነህ ነው፣ ውሸታም ነህ ማለት ነው። አላህ ውሸታም ሲባል ችግር የለውም። አላህ ፍጡር ሲባል ችግር የለውም። አላህ ቆማጣ ሲባል ችግር የለውም። ሙሐመድን ቆማጣና ውሸታም ከተባለስ ከእስልምና ትወጣለህ። ወይኔ 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 እስልምና ጭንቅላት፣ ወይ የእስልምና ጭንቅላት። አምላክህ እንደፈለገ ጠልዘው፣ ቆራጣም ቆማጣም ውሸታም በለው፣ ብቻ ሙሐመድን አትናገር። አምላካቸው ማን ነው እነኚህ ሰዎች? ቆይ ማንን ነው የሚያመልኩት እነኛ አካል? እሺ ላውራ። ክርስቲያን ይሰማል? ነብዩ ሰለላም ዛፍ ቅጠሉ ያለቅስላቸው ነበር። እዚህ ጋር ታምናለህ? ቁርአን ይናገራል። ቅጠሉ ያለቅስላቸው እሱን እኮ የነገረሽ ራሱ መሐመድ እኮ ነው። ምክንያቱም ለመሰለህ የለም አጋንንቶች ሰሙኝ፣ አጋንንቶች አደመጡኝ፣ ወደዱኝ አለ። ማነገረህ ሲባል ዛፍ ነገረኝ። ዛፏ ታለቅስልኝ ነበር። ይሄ ተረት ተረት ነው ሙሚና። እሱ ተረት ተረት ነው። እሱም ተረት ተረት ነው። ምክንያቱም ቁርአን ላይ አንተ ግልጽ አስፈራሪ ብቻ እንጂ ታምር ታደርጋለህ ተብሎ አልተነገረውም። ምክንያቱም አንተ ግልጽ አስፈራሪ ብቻ ነህ ነው የተባለው። ስለዚህ አስፈራሪ ማለት ጠዋት ይነሳና እናንተ ሳባ ሰዎች ሆይ ከሚመጣው አደጋ አስጠንቃቂያችሁ አስፈራሪያችሁ ብቻ ነኝ እያለ ይጮህ ነበረ። አቡላብን ታሪክ ታውቂያለሽ? ወረደበትም ምክንያት ሱረቱ መሰድ ማለት ነው 11ኛው ሰዎች። ስለዚህ ሲያስፈራራቸው ሲያስደነግጣቸው ነው እሱ ክፍል የወረደው። ምንድነው እሱ ምጮህብን ጠዋት ቆይ አንዴ ምንድነው ምጮህብን ሲሉት ጠዋት ተነስቶ ጮኸ። ሊያስፈራራቸው ተራራ ላይ ወጥቶ ሳባ ብሎ ጮኸ። ሰዎች ተሰበሰቡ። ከዛ ምን ሆኖ ነው ብለው በጠዋት ነው ተሰበሰቡ። እዛ ቦታ ላይ ለሊት ሰይጣን ይጮህበታል ተብሎ ይታመን ነበር። እዛ ተራራ ላይ ሄዶ ጮኸ። ተሰብስበው ሲመጡ ከዛ የሆነ ነገር ልነግራችሁ ነው ታደምጡኛላችሁ አላቸው። አዎ ንገረን እናደምጣለን አሉት። ከዛ ታምኑኛላችሁ አላቸው። አዎ እናምናለን ንገረን እሺ አሉት። አቡላብ ደግሞ አጎቱ ነው የአባቱ ወንድም። ከዛ እኔ ከሚመጣው አደጋ አስፈራሪያችሁ ነኝ፣ ግልጽ አስፈራሪያችሁ ብቻ ነኝ ብሎዋቸው ጮኸ። ለዚህ ነው የጠራህን አለው አጎቱ። አዎ አለው። ይሄ ጥፋ ብሎት ሄደ። እንዴት ጥፋ ይለኛል አለና ከዛ ቁርአን ወረደልኝ አላህ ነገረኝ አለና የአቡላብ እጆች ጠፉ፣ ከሰሩ። የሰራው ምንም አልጠቀመው። ሚስቱን ጨት ተሸካሚ ስትሆን ከአንገቷ ላይ ጭርት ያለ ገሃነም እሳት ትገባለች የሚል አንድ የቁርአን ክፍል ይሄን አወረደ። እንደዚህ አይደለም ቁርአኑ እኮ ይቅርታ፣ አንዴ ገብቻለሁ። ተበት ሄዳ አቢ ለሃቢ ወተብ ማአናኑ ማሉ ወማ ከሰብ ይላል ታውቃለህ። ስለዚህ ተበት ያድ ማለት ነው እሺ ወይ ያረገችበት ነው ሶቢ ሶላ ሲሰግድ ድረስ እኮ አይ አይደለም። ተርጉም ይመስላል። ተበት ያድ ማለት ነው ተበት ያድ ማለት ነው ተበት የዳ አቢ ለሃብ የአቢ ለሃብ ሚስት ከሰረች ጠፋች ይላል ቁርአን። እጆቹ ጠፉ ከሰረ አይደለም እንደዛ ነው። አንተ ያነበብከው ሌላ ነው፣ እኛ የተማርነው ሌላ ነው። እንደዛ ነው። ቤቢ ቁርአን አንዴ ክፈተውና እንትን በለው እንትን እናደርገዋለን። ስለዚህ ምንም ይሄ በቃ ሰዎችን ለመስደብ አላህ ነገረኝ እያለ አንድ ምዕራፍ ሙሉ ያወርዳል። ከ114ቱ ምዕራፍ አንደኛው ይሄ ነው። ከዛ ሳይ ሙስሊም 450 ኤሌ ከዛ ጫካ ውስጥ ሄደ። ለሊት ጠፋባቸው። ሲፈልጉ ታጡት። በቃ የሆነ ሰይጣን ገሎት ነው ብለው ሲፈልጉ ታጡት። ገደል ለገደል ሲፈልጉ ሰይጣን ወስዶ ገሎት ነው ብለው ጠዋት ጎሲ ሊቀድስ መጣ። ተወነ ዋሻ ሲመጣዩት ከየት ነው መጣው ሲሉት የሚገርማችሁ ነው አጋንንቶች ለሊት ጠሩኝና እነሱ ጋር ሄጄ ከነሱ ጋር ምሽት አመሸውኝ አለ። ምን ቁርአን ስቀራላቸው ነበር ያመሸውት እና እንዴት ተወዳጅ ሆኑ አጋንንቶች መሰሏቸው፣ ጂኒዎች መሰሏቸው አለ። እንዴ ጋዜጠኛ ቁርአን እንደቀራህ አዳም በምን አወቅ? ቁርአን እንደቀራህላቸው ማን ሰማ ሲባል ዛፍ ሰምታለች። ሙሚና ቅድም እንዳለው ዛፏን ሄደን አንጠይቃት፣ ዛፏ ትናገር። አጋንንቶችን አንጠይቃቸው፣ አጋንንቶች ለኛ ይናገሩ። ኤኒዌይስ የቁርአኑ ክፍል እንደዚህ ነው፣ ማስፈራሪ ነው የሚለበት አቡላብ ታሪክ። የአቡላብ ሁለት እጆች ጠፉ፣ ከሰረም። ከእርሱ ገንዘቡና ያፈራው
ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጨፍት የሆነ ገመድ ያለባት ስትሆን ይህንን ያልኩት ምን ትክክል አለ የሚያሽኝ አይዶን ነው የትኛው ፖይንት ላይ እንደሆነ። ስለዚህ ሙሉ ከ114ቱ አሁን ተናገርከው እኮ ልክ ነህ። የአቡለሃብ ሚስት ታሰረች፣ እንጨት ተሸካሚ ሆና በገመድ አንገቷን ታስራ ጀሃነም ትወረወራለች ነው ያለ ቁርአኑ። ትርጉሙ እንደዛ አንገቷ ነው እንደዛ ታስራ በሐብል ሐብል ማለት ገመድ ነው። ስለዚህ አንደኛ እሷንም ሰደባት ምንም በሌለችበት ዝም ብሎ አንድ የቁርአን ክፍል አሁን ይሄንን ትቀርያለሽ ሞሚና እንዴት ነው ይሄን ነገር ክርስቲያን ችግር የለውም ክርስቲያን ማግባት ችግር ከሌለው ሴቶች ለምን ተከለከሉ? ሴቶችም ክርስቲያን ወንድ ማግባት ይችላሉ ማለት ነው። አላህ Subhanahu Wa Ta'ala አንድን ማለት ነው ከራሱ እንትን አንፃር አይደለም ገባሽ? አንደኛ አንቺ ወንድ ከሆንችና አንቺን ለወንድነትሽን ተማምና ወደ አንቺ ከገባች እነ الرجال قواموا النساء ለምንድን ነው ለሴቶቹ ያልተፈቀደው? መጨረሻ ላይ አንቺ ያገባሻት ሰውዬ ወንድ ከሆንሽ ማለት ነው በአስገደደሽ ምናምን ሳይሆን አንበርክከሽ ወደ አንቺ እንደምታመጫት ስለሚታወቅ ለዛ እንደውም ኸይር እንድትሰሪ ነው። ካላመጣሻትም ደግሞ ያው ችግር እንደሌለው ነው ማለት ነው። ግን ዋናው ታርጌቱ አንቺ አስተዳዳሪ እስከሆንችና ባንቺ አምና አንቺን ብላ እስከመጣች ድረስ አንቺ የምታምኝበትን የማታምንበት ምክንያት አለመኖሩን ሊያሳይሽ ነው ማለት ነው። እሺ እኔ አሁን ቆይ ሐናን አንድ ጊዜ ልናገር። እኔ በጣም የሚያስቀኝ ነገር አንዳንድ ሰዎች ምን ይሉሻል? ቁርአን ላይ ያለውን ነገር ትክዳለህ ወይ ይሉሻል። ቁርአን ላይ የታለ ይሄ ነገር? ቁርአን ላይ ያለው ወልሙሕሲናት ሚነ ለዚነ ኡቱል ኪታብ አልሙሕሲናት የሚለውን ለምን ትተወዋለህ? والمحسنات ሳፊሃት ነው። አንተ የስማ ማሚ ስሙን አረብ ነህ እንጂ ምንም አታስቸግረኝ። ዝም በል አንድ ጊዜ። መደማመጥ ጥሩ ነው ወንድሜ፣ ተደማምጦ ነው እውቀት የሚያዘው። ዝም በል ይኸውልህ፣ እኔ ቅድም ነግሬሃለሁ፣ ማዳመጥ ካልቻልክ አትናገር። እኔ ዝም ብዬ አዳምጬ ነው የምናገረው። አልሙሕስናት ማለት ትዕዛዝ የምትቀበል መሆን አለባት። እኔ ካፍር ክርስቲያን አግብቼ ዛሬ ቤተ ክርስቲያን መሄድ አለብኝ ስትለኝ የለም እንዳትሄጂ ብላት እሺ ትትለኝ ነው? እንዳውም ጭራሽ ሸኘኝ ብትለኝ ልሸኛት ነው? የሚገርም ነገር እኮ ነው የምትናገረው። ሙሕስን ካልሆነች መሐመድ የምትሄድበት ነገር የመጀመሪያው ትክክለኛ ኪታብ መሰረት ካልሆነ በስተቀር እንዴት ነው ማገባት? እኔ ሚስቴ ለምሳሌ በነዋፍል ጊዜ በተራዎቹ ጊዜ በኻርጅ ረመዳን ዛሬ ጾማለሁ ብትለኝ አይ መጾም አንዳ ጾሚ ካልኳት የኔን ትእዛዝ ትቀበላለች፣ አትጾምም። ሸማመድ እሱ ታዘዘኝ ነው ታዘዘኛል። ኒካስ እኛ እንደ ሙስሊም ኒካችን ዲንን የጠበቀ እስልምናን ያማከለ አይደል? ኒካዊስ እንዴት ነው አንድ ካፊር ክርስቲያን የሆነች ሰው ከሙስሊም ጋር ጋብቻ ስትመሰክር ኒካው ሰሂህ የሚሆነው እንዴት ነው ማለት? ምን አይነት ኒካ ነው የሚያስሩት ከካፊር ጋር? ማታምን ካፊር የሆነች ሴትን አው ይኸው የመን ውስጥ አሁን ወላሂ ነው የምልሽ ካፍር የሆነች ሴት አንድ ሙስሊም ወንድ ልታገባ አይድሯትም። ሸሪዓው አይድረውም። ሸሃዳ ሲዘዋት ነው የሚድሯት። ካልፈለግሽ ሂጂ ነው የሚሉት። ሙንክር ናቸው ጠቅላላ። አሁን እኮ ያለነው ናቸው ሙንክር አይደሉም። ሙንክርማ አንተ ሆነ አሁን ይኸውልህ በቁርአን የሚመሩ ሳይሆኑ በቱራስና በልምድ በራሳቸው ጭንቅላት የሚመሩ ናቸው አሁን ያሉት። በቁርአን አይደለም የሚመሩ። ቁርአን ይሄን እንደውም መንሱኽ ነው ሊልህ ይችላል መጥቶ ገባ። ይሄ በመንሱኽና በነስኽ የሚያምኑ እንትኖች ናቸው ያሉት ገባ እንጂ ቁርአኑ የሚለው ይሄንን ነው። የምትቀበሉት ከሆነ ትቀበሉታላችሁ፣ ካልተቀበላችሁት ደግሞ ማለት ነው ነገ ጧት ትጠየቅበታለህ ማለት ነው። ሁለተኛ ሐቁ ይሄ ነው። አልዋጠህ ካለ በውሃ ማወራረጃ ምናምን ባዕደል ፍጡር እንደዛ ማድረግ ነው እንጂ ሐቁ ይሄ ነው። ሙሕሰናት ማለት ገይር ሳፊሃትን ሳፊሃ ያልሆነች ማለት ነው።
ሙህሰናት ማለት እንግዲህ በቃ ሳፋሃ ያልሆነች ፈዋሂሽ የሌለባት የዛን አይነት የሌለባት ነገር እየገለጸልህ ነው እንጂ ሙህሰናት ማለት የሰለመች ነው በሚለው አይመጣም። እናመሰግናለን። እሺ ጥሩ